ዩሲ እንኳን ካሜራ ጋር እንደዚህ ቁጭ ብሎ ማውራት ይቅርና የሆነ ፋሚሊ ጋዘሪንግ ካለ የሆነ ሴሬሞኒ ኑሮ ማለት ነው የሆነ ቦታ ላይ ራሴን አይዞሌት አድርጌ ማስቀምጥ ሰው ነበር። ነገር ግን ኮንተንት ክሬተር መሆን እፈልጋለሁ እና አስታውሳለሁ ከአንድ ዓመት በፊት የመጀመሪያ ዩቲዩብ ቪዲዮን አፕሎድ ሳደርግ ኢቨን ድምፄን ማለት ነው ቀይሬ ነበር፣ ሰዎች ሪኮግናይዝ እንዳያደርጉኝ ብዬ ማለት ነው። ይህን ያክል ኬር ማድረግ ሰው ነበር። እንዲሁም አስታውስ ነበር በቃ ይሄ ቪዲዮ ፈጣሪ በቃ አፕሎድ ሳደርገው ቫይራል እንዲወጣ። ነገር ግን እነዛ የሚፈልጉት ስፔሲፊክ ሰዎች እንዳያዩት ብዬ መለመኔ ማለት ውዳሴ ይፈጥራል እንደዚህ ሊሆን ካስባችሁታል። ከዛ የሆነ ሰዓት ላይ ኤሌነር ሮዝቬልት ያለችው ነገር ትዝ አለኝ። ሰዎች እንደምናስበው ስለኛ ኬር እንደማያደርጉ ብናውቅ ኑሮ ስለምናደርጋቸው እያንዳንዱ ነገሮች ባልተጨነቅን ነበር። እንደዛ ነበር ያለችው እና ያን ነገር መጀመሪያ ሳዳምጠው አናናና ሴት የሆነ በሽተኛ ነች ወይ ኢዘር ዲሉዥን ያለች የምታወራውን ነገር አታውቅም። ኖ እንደዚህ አይደለም። ኦብቪየስሊ ዘኪያ እንዴት ኬር ያደርጋሉ? እኔ ስለማደርገው ነገር ስለ እያንዳንዱ ነገር ኬር ስለሚያደርጉ አይደል የሚጨነቀው። ከዛ በኋላ ግን ፎር የር እንግዲህ አፕሎድ አደረግ ነበር ቪዲዮዎችን ማለት ነው። ነገር ግን ማለት ነው እነዛ ሰዎች ማስባቸው ሰዎች ኢቨን ኮንተንት ክሬተር እንደሆንኩ ራሱ አያውቅም ነበር። አስባችሁታል? ስለዚህ እኔ የማስበው ነገር በሙሉ ስህተት ነበር ማለት ነው። በቃ ፎር የር ሳስበው የነበረው ነገር ቼክ ያደርጉኛል ያልኩት ነገር ማለት ነው ቼክ ራሱ አላደረጉኝም ማለት ነው። መጥፎ ነው አይደለም ባይዘውኝ፣ ነገር ግን እነሱ የራሳቸው የሆነ ላይፍ ስላላቸው ነው። እና የሆነ ሰዓት ላይ ከጓደኛዬ ጋር እያወራሁ አሁን ላይ ቪዲዮ አፕሎድ ስታደርግ ሰዎች ምን ይሉኛል ብለህ ትጨነቃለህ እንዴ ብሎ ጠይቆኝ ነበር። ከዛ አውዝ ላይክ ኖ እንዲሁም ፖስት ሳላደርግ ስቀር ሰዎች ምን ይሉኛል ብዬ የምጨነቅ ሰው ማለት። እና ይህ ቪዲዮ ጠቃሚ ነው ካገኛችሁት ፎሎ ብታደርጉኝ ደስ ይለኛል። ፒስ